መርት በዚህ ነገር ስማችን ገደል ገብቷል። እማዬ ይሄንን እኮ በደንብ አንብቤዋለሁ አውቃለሁ። ግን እሺ ምን ላርግ? ማለቴ ዜናውን ላስወጣው ወይስ ምን ላርግ? አሁንም በእኔ ወገን እንድትሆን ነው የምፈልገው ልጄ። ይኸውልሽ እማዬ እኔ ማንም ወገን አይደለሁም። እኔ የምፈልገው ነገር እውነታው እንዲወጣ ብቻ ነው። በቃ ይሄው ነው። በቃ መርት አሁንም እየተከላከልክላት ነው? እማዬ እባክሽ ለመረጋጋት ሞክሪ። ኦይኩ እዚህ ቦታ ላይ የለች። መርት ከዚህ ውጣልኝ። ኦይኩ ከማለት ውጭ ምንም እየጠቀምከኝ አይደለም። የኔ ማር ኤሲ ምን ሆና ነው? በጣም የደበራት ትመስላለች። ምንም አልሆነችም የኔ ውድ። እንደሱ አይነት ስሜት አይሰማ። አይ ትንሽ ያዘነች ትመስላለች። ወይ ማሬ ኤሲንን አታውቃትም እንዴ? የምትወደውን ጫማ ወይንም ቀሚስ ፈልጋ ማግኘት ካልቻለች ራሱ እንደዚህ ያደርጋታል። እሱ ልክ ነሽ ማሬ። ከኔ መሸሻ እና ያል ቀላል አይደለም አታያለች። አስቀድሜ ላስጠንቅቅ መሰለኝ። መልእክት የላከልህ ማን ነው ውዴ? የተጨነቅክ ትመስላለህ። መጨነቅ አልተጨነቅኩም፣ ግን አልዋሽሽም ትንሽ ስሜት ተረብሿል። የቀኑ መነሻ ላይ አንዳንድ የምንፈርምባቸው ወረቀቶች አሉ። ለፊርማ ብቻ እስከዚህ ሰዓት ድረስ ለምን ጠበቁ? ለምን በጊዜ አልሆነም? አላውቅም፣ ብቻ ግዴታ ነው ይላሉ። ለማንኛውም በቃ ልሂድ። እሺ እንደዛ ከሆነ በቃ ልሸኝ። የኔ ፍቅር አትቸገሪ፣ ቶሎ ደርሼ እመለሳለሁ። እሺ መርት ወዴት ልትሄድ ነው? መሄድ ወዳለብኝ ቦታ ነው የሚሄደው። አንቺ ማወቅ አለብሽ። አይ የጠየቅኩ እኮ ደህና ስለማትመስል ነው። ወደ ኦይኩ ጋር እየሄድኩ ነው። ሲናም ኦይኩ ጋር። ኦይኩ ጋር ልትሄድ ነው? ለምን እሷ ጋር እንደምትሄድ አብረን እናያለን። እዚህ ምን እየሰራሽ ነው ኤላ? አንተን እየጠበቅኩ ነበር ውዴ። በጣም ነው ናፈከኝ። የማይሆን ነገር አታውሪ፣ የማይመስል ነገር አትስሪ። ቆይ የሆነ ሰው እዚህ በይ ምንድን ነው የሚለው? እኔን ችላ ለማለት እየሞከርክ ያለ ይመስለኛል። ስሚኝ፣ አይ እንደዛ አታድርጊ፣ አቁሚ። ምን ማድረግ እችላለሁ የኔ ፍቅር? እንደዚህ ማድረግ የለብኝም። ኤላ ነይ እስኪ አንድ መውራት ያለብን ነገር አለ። እሺ በራሴ ሄዳለሁ፣ አትግፋኝ። መግባት እችላለሁ? ነይ ግቢ ኤሲን። ለብቻሽ ማናገር አልቻልኩም ነበር። ማለቴ ምንም ቢሆን ጓደኛሞች ነን አይደል? ትክክል ነሽ። አብረን በጣም ከባድ ነገር ነው ያሳለፍነው። ግን አሁን እንዴት ነሽ? ደህና ለመሆን እየሞከርኩ ነው። ለመርሳት እየሞከርኩኝ ነው። አንቺስ? እኔ እንኳን ምንም ደህና አይደለሁም ዴኒስ። እውነቱን ለመናገር ምንም የማስታውሰው ነገር የለም። ኤሲን እኔም ብሆን ምን እንደሆንሽ አላስታውስም። ማለቴ እኔ ራሴን ሳውቅ አንቺ በቦታው ላይ አልነበርሽም። ለመጨረሻ ጊዜ የማስታውሰው ከአንቺ ጋር ሰፈር ውስጥ የነበርኩበትን ጊዜ ብቻ ነው። ከዛ በኋላ ስነቃ አብረሽኝ አልነበርሽም። ማለቴ ማንም ሰው አልነበር፣ ብቻዬን ነበርኩ። ዞር ዞር ብዬ ፈለግኩኝ፣ ግን ላገኝሽ አልቻልኩም። ቤት ውስጥ መስለሽኝ ነበር። ቆይ ስትነቂ የት ነበርሽ ግን? እኔ እንጃ አላስታውስም። ማለቴ ወደ ቤት ከመጣው በኋላ ነው ያስታወስኩት። ቤት ስደርስ ራሴን ስቼ ነበር። እናቴ ስታገኘኝ ራሱ እንደዛው ነው። የኔ ወድ አይዞሽ፣ ብዙ ነገር አሳልፈሻል። ያንን ሰርዳር የተባለ ሰው ባገኘው በጥርሴም ቢሆን አልለቀውም። ብቻ ላገኘው። ያንን ደነዝ ውሃ ውስጥ ከትቼ ነው የምገለው። እሺ ኤሲን በቃ አሁን ስለሱ በጭራሽ አናውራሽ። ወይ ይቅርታሽ። አንቺም ስለሱ ስታስቢ የሆነ መጥፎ ነገር ተሰማሽ አይደል?
እሺ በቃ እንግዲያውስ ስለ ሌላ ነገር እናውራ በቃ። ለምሳሌ ለምን ካራቴ አብረን አንማርም? ወይም ቦክስ እንማር። በዛውም የተስተካከለ ሰውነት ይኖረናል። እንዲሁም ራሳችንን መከላከል እንችላለን። እሺ ወይዘሮ ሌላ ፋሽን ቤቷ ውስጥ በጭራሽ ልታየኝ አልፈለገችም። ይሄ ደስ የማይል ነገር ነው። ምናልባት ወይዘሮ ሌላ ተረጋጋ ይሆናል። ትንሽም ቢሆን አውቃታለሁ አትረጋጋም። ዛሬ ራሱ ያቺን ሴት መሬት ላይ የሚጥል ዜና ጋዜጣ ላይ ወጥቷል። ቆይ አንቺ ብትሆኚ ምን ታረጊ ነበር? እኔ እንጃ፣ ግን አንቺ እንዳላደረግሽው ግልጽ ነው። ይሄ የሆነው በሆነ ትልቅ አለመግባባት ነው። እኔ ወይዘሮ ሌላን ቢያረገኝ ኑሮ በደንብ ሳላጣራ ማንንም ሰው አላባረርም ነበር። አንቺ በጣም ጥሩ ሰው ነሽ። ግን ወይዘሮ ሌላ በጣም ኃይለኛ አለቃ ናት። እሺ እሱን እርሺው። ግን አሁን ለእናቴ ምን ብዬ ነው የምነግራት? በጣም ግራ ገብቶኛል። እንዴት እንደሆነ አላውቅም ውዴ፣ ግን በተቻለሽ ፍጥነት ቶሎ ብትናገሪ ጥሩ ነው። ከአንቺ ብትሰማው ይሻላል ውዴ። ከኔም ባሰማ ከሌላ ሰው ስሰማ ግን ማዘኑ አይቀርም። ድጋሚ ትታመማለች ብዬ በጣም ፈርቻለሁ። ግን ጥፋቱ ያንቺ አይደለም እኮ። አውቃለሁ። ምርት ስልክ እየደወለ ነው። መልሽለት። ኦይ እኮ አንሺው እንጂ። እባክሽን አንሹ። ሄሎ። አቤት ምርት። ኦይ እኮ እባክሽን እንገናኝ። የግድ ላገኝሽ እፈልጋለሁ። ዛሬ እንኳን ባንገናኝ ይሻላል። ጥሩ ስሜት እየተሰማኝ አይደለም። የማይሆን ነገር ነው እያልሽ ያለሽው። ሂጂ እናገኘው። በይ። እሺ በቃ እንግዲያውስ ከደቂቃዎች በኋላ እመጣለሁ። እሺ እንግዲያውስ የተለመደው መናፈሻ ጋር እንገናኝ። እሺ እማዬ፣ እግራችንን ለማፍታታት ልንወጣ ነው። ደግሞ ብዙ አልቆይም። እሺ እማዬ። እሺ ውዴ። ሰልማ ቤተሰቦችሽን ሰላም በይልኝ። እሺ በቃ አክስቴ አይሴል እንገናኛለን። ግቢ፣ ቶሎ ግቢ፣ ፈጠን በይ። የኔ ፍቅር ገባው። እዛ ጋር ተቀመጭ፣ ፍጠኝ። ቆይ አንቺ ግን ምን አይነት እብድ ሴት ነሽ? እንዴት ነው ደፍረሽ ወደ ቤቴ የመጣሽው? መጥቻለሁ የኔ ፍቅር። ዝም በይ። ቆይ አው ብታይ ኑሮስ? አባቴ ቢያይ ኑሮስ ምን ይላል? ኤሲን ልጄ ብታይ ኑሮስ? ይሄን ሁሉ ነገር እንዴት አድርጌ ነው ማብራራው? አላዩንም እኮ። አባቴን ታውቂዋለሽ? አባቴን ይሄንን ነገር ቢያውቅ ከቤት ያስወጣኝ ነበር። ቆይ ግን ምን አይነት ነገር ውስጥ እንዳስገባሽኝ አስተውለሻል? ግን ከአባት ጋር ምን የሚያገናኝ ነገር አለው? ስለማታውቂው ነው። ምክንያቱም አንቺ ስለምንም አትጨነቂም። አንቺ እኮ ምንም የሚያስጨንቅሽ ነገር የለም። መጨነቅም የለብሽም። አንቺ ሐሳብሽ ያልችን ወደ እኔ ምን እየተፈጠረ እንደሆነ አልገባኝም። ምርት ከወራቶች በፊት ወይዘሮ ሌላ መታ ልታባርርሽ ነው ብሎ ቢነግሩኝ እንኳን በእኔ ችግር ነው፣ ስለዚህ ትክክል ናት ብዬ አስብ ነበር። አሁን ግን ፋሽን ቤቱን በይፋ አውድሜዋለሁ። አንቺ በጭራሽ ምንም ነገር ማድረግ አትችይም ውዴ። ምክንያቱም ሁለታችንም አንቺ ንጹህ ሰው እንደሆንሽ እናውቃለን። ስለዚህ እንደዚህ እንዲሰማሽ አታድርጊ። ወይዘሮ ሌላ ግን ይሄንን አታምንም። ደግሞም ትክክል ናት። ትክክል አይደለችም። ዛሬ የወጣውን ዜና በደንብ አይተዋል? ምርት እንዴት እንደተከፋች ይገባኛል። አዎ ተከፍታለች። ይኸውልሽ አንቺ ምንም ነገር ማድረግ አትችይም። እና ደግሞ አውቃለሁ አንቺ አይደለሽም ዜናውን ያወጣሽው። ግን የምትወቅሰው ደግሞ እኔን ነው። እንዲሁም በእኔ በጣም ተናዳለች። ቢሳካልኝና ሁሉንም ነገር ማስተካከል ብችል ደስ ይለኛል። ማሪ፣ ሁሉንም ነገር እናስተካክለዋለን። አንቺ አታስቢ። መጀመሪያ ግን አንቺ ንጹህ ሰው መሆንሽን እናረጋግጣለን። ከዛ በኋላ እናያለን። እኔ ግን አሁን በቅቶኛል። ሄጄ ለእናቴ እንዴት እንደተባረርኩኝ እንዴት እንደምነግራት አላውቅም። መች ልትነግሪያት አሰብሽ? እሱን አላውቅም፣ ግን ከአንደበቴ ማውጣት አልቻልኩም። ሁሉም ነገር እንዴት እንደዚህ በአንዴ መጥፎ መሆን ይችላል? ሁሉም ነገር ይስተካከላል ማሪ፣ ሁሉ ነገር ይስተካከላል። ቅንጣት ታክል እንዳታስብ።
የኔ ወድ አንድ ሁለት ጉረሺ ከጧት ጀምሮ ምንም አልበላሽም እኮ። ምንም አራበኝም ቺናር። ምን ላድርግ? አይሆንም የኔ ልጅ በየሆነ ነገር ቢ ካላበለዛ መቼም በዚህ ሁኔታ አደኝም። ታላላቆቻችን አክብር። እሺ በቃ እንግዲያውስ ዘቢቡ ነው በላል። ግን ከዚህ በኋላ በድጋሚ እንዳታስጨንቁኝ እሺ? ቃል እገባለሁ። ቆይ ለምንድን ነው ይሄንን ያለ የምታስጨንቃት ቺናር? አላመማትም አይደል እንዴ ዴኒዝ? ፊትህን እንኳን ማየት አልፈልግም። አጠገብህ እንኳን መድረስ አልፈልግም። ዴኒዝ የኔ ወድ ደህና ነሽ? ኤሲን የኔ ልጅ በይ አይንሽን ግለጪ። ወይዘሮ አሁ እኔ አይቺሻለሁ። አብረሽን ነበርሽ። የታገትኩበት ቦታ ላይ አንቺም ነበርሽ። ዴኒዝ ያለችው ያለው ነገር እውነት ነው? አልገባኝም። ምን ለማለት እየሞከርሽ ነው ያለሽው ዴኒዝ? እንደውም ከፈለግሽ ከሰርዳር ጋር ተባብራለች ብለሽ ከሰሽኝ በይ። አይ ወይዘሮ አሁ በተሳሳተ መንገድ ነው የተረዳሽ። አይ በተሳሳተ መንገድ አይደለም ዴኒዝ፣ ደስ በማይል መንገድ ነው እየወቀሽኝ ያለሽው። ኤሲን እዛ ጋር ራሷን ስታ ተኝታ በነበረች ጊዜ አይቻት የደነገጥኩኝ እናት ነኝ። ራሷን ስታ የወደቀች ልጇን ለማዳን እየሞከረች ያለች እናት እንዴት ብላ ነው ቆይ ስላንቺ የምታስበው? እና ልጄን ለማዳን በመቻሌ እንደመደገፍ ምን እያደረጋችሁ እንደሆነ ተመልከቱ። ወይዘሮ ሌላ እየደወለች ነው። አቤት ወይዘሮ ሌላ። ሰላም ወይዘሮ አይሴል እንዴት ነሽ? መልካም ቀን። እንዴት ነሽ? ደህና ነኝ ብልሽ በጣም ደስ ይለኝ ነበር። ራስሽን አታናጆ ወይዘሮ ሌላ። ሎይኩም ነግሬያታለሁ። እንደውም ከማይሆን ቢዘገይ ይሻላል። ዋናው ነገር እሱ ነው። መነጋገር አለብን። ወደ ቢሮ ልትመጪ ትችያለሽ? በሚገባ እመጣለሁ። ከግማሽ ሰዓት በኋላ ደርሳለሁ። እጠብቅሻለሁ። ስመጣ እንገናኛለን። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ። ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው። እስካሁን ለእናቷ አልነገረቻትም ማለት ነው። ውይ እንግዲህ ጥሩ ነገር እንደሚሆን በሙሉ ልብ ተስፋ እናድርግ። ስራ ልትሰጠኝ ስለሚሆን የሆነ ነገር ይዤ ልሂድ። ባዶ እጅ አይኬድም። ማርማራታ ሰርቼ ብሄድ ይሻላል። በእጅ የተሰራ ስለሆነ ምርጥ ነው። እዚህ ጋር ከባድ ጊዜ እያሳለፍሽ ያለሽው አንቺ ብቻ አይደለሽም ዴኒዝ። የአንቺ ቤተሰብ ለአንቺ ትልቅ ዋጋ እንዳለው ሁሉ ኤሲንም ለእኔ በጣም ትልቅ ዋጋ አላት። አክስቴ ይህን ነገር እንተው። ለዴኒዝ የሰጧት መድኃኒት በትክክል እንዳታስብ አድርጓት ይሆናል። ይሄ ደግሞ የተለመደ ነገር ነው።
እሺ ልክ ነሽ፣ እንደተጎዳሽ አውቃለሁ። ግን ንዴትሽን በሙሉ ዴኒዝ ላይ መወጣት አለብሽ ብዬ አላምንም። እባክሽ። እኔ አሁን ላይ ምንም ነገር እርግጠኛ አይደለሁም። ማለቴ ብዙ ጊዜ ለማስታወስ በሞከርኩ ቁጥር ከዚህ ክስተት ጋር ይገናኝብኛል። ግን ራሴን ስቼ ነበር። ምንም ነገር አላስታውስም። እውነት ይሁን ወይም መጥፎ ነገር ይሁን ምንም የማስታውሰው ነገር የለኝም። ቢሆንም ግን አንቺን የሚያስወቅስ ነገር ለመናገር ፈልጌ አይደለም። እባክሽን ትልቅ ይቅርታ አድርጊልኝ። በመጀመሪያ የእብድ ተባባሪ ነሽ ብለሽ ከወቀሽኝ በኋላ ከዛ ደግሞ ቀለል አድርገሽ ይቅርታ ትጠይቅኛለሽ። ይገርማል። ቆይ ይሄ እንዴት ይሆናል ዴኒስ? አዎ እባክሽን መረጋጋት ትችያለሽ። ዴኒዝ የተናገረችው ነገር አንቺን ለመንካት አስባ አይደለም። ይህ አደጋ በተፈጠረ ጊዜ ዴኒዝም ከኤሲን ጋር ነበረች። አንቺን በቦታው ትኖሪያለሽ ብላ አስባ ነው። እሷን ለመውቀስ ፈልገሽ አይደለም አይደል የኔ ልጅ? በጭራሽ አይደለም። በይ እንግዲህ አንቺም ራስሽን አታናጂ። በቤተሰብ መሃል ደግሞ እንደዚህ አይነት ግጭት ያለ ነገር ነው። እንደውም የሰው ልጅ በህይወቱ የሚጎዳው በሚወደው ሰው ነው ይባላል አይደል? እንዲያው በይ የኔ ልጅ ግቢና ትንሽ አረፍ በይ። አሁንም በድጋሚ ይቅርታ ጠይቅሻለሁ እባክሽ። ለማንኛውም አስፈላጊ አይደለም። በይ ተነሽ ውዴ እንሂድ። ይቅርታ አድርጉልን። ተይ እንጂ ያው ምን ነካሽ? ይህ ምንድን ነው? ብዙ የማይጠቅሙ ሰነዶች አሉ። አላስፈላጊ ናቸው። ምን አይነት ሰነድ ነው? ቆይ አባዬ እንኳን ደህና መጣ። ቆይ ምንድን ነው የተፈጠረው? ወይኩ ይሄ ምንድን ነው? ከስራ ሰናበትሽ እንዴ? ይሄ ሰነድ ወደ ቤት መምጣት አልነበረበትም ነበር። የኔ ልጅ አሁን ስለሱ መምጣት አለመምጣቱን እርሺው። ምንድን ነው? አሰናብቶሽ ነው እንዴ? አባዬ የምር እኔ ምንም ጥፋት የለብኝም አባዬ። ልብሶቹ በድንገት ተነስተው ጠፉ። እኔ ራሱ ምንም ሊገባኝ አልቻለም። ፋሽን ሾው አልተካሄደው ለዛ ነው? አዎ ማድረግ አልቻልኩም። እንደዚህ አይነት ትልቅ ኃላፊነት መውሰድ አልነበረብኝም ነበር። ገና የፋሽን ሾው አቅራቢ መሆኔ ነበር። ገና ለገና ንድፎቹ የተወደዱልኝ ብዬ ሁሉንም ነገር የምችል መስሎኝ ነበር። ያሰብኩት ሁሉንም ነገር አሸንፌ የምጨርስና የማስተካከል መስሎኝ ነበር። ነይ ወደዚህ የኔ ውድ ልጅ። ልብሶቹ ጠፍተውብሽ ነው? አይ አባዬ እውነት እልሃለሁ ምንም ያደረግኩት ነገር የለም። እባክህን እመነኝ። የኔ ልጅ አንቺ እኮ የኔ ልጅ ነሽ። ምንም ነገር እንዳላደረግሽ እርግጠኛ ነኝ። ለዚህ ደግሞ ራስሽን መውቀስ የለብሽም። ሁሉም ሰው ስህተት ይሰራል። ዋናው ነገር ከስህተቱ ተምሮ ደግሞ መልሶ ያንኑ ስራ ለመስራት ነው። አሁን ምንም ስራ ስለሌለኝ ስህተት መስራት አልችልም። አታስቢ። ልጅ ስለሆንሽ ስራ ማግኘት ትችያለሽ። ደግሞም በጣም አምንሻለሁ። እውነቱ ወጥቶ ነፃ እንደምትወጪ ምንም አልጠራጠርም የኔ ልጅ። እና ደግሞ ለምን በትርፍ ጊዜሽ አይሴልን አስረጃትም? የአንቺ እርዳታ እንደናፈቃት እርግጠኛ ነኝ። ግን ለእናቴ እንዳትነግራት እሺ? ስራ ፈልጌ እስካገኝ ድረስ ይህንን ማወቅ የለባትም። እሺ፣ ግን አንቺም ለእኔ ቃል ግቢልኝ እሺ? ወደ ራስሽ ተመለሺ። እሺ፣ አመሰግናለሁ አባዬ። ነይ የኔ ውድ ልጅ። ውዴ ያላንተ ያለፉት ቀናቶች በጣም ከባድ ሆኖብኝ ነበር። በእነዚህ ጊዜያት ምን ያህል አንተን ማጣት እንደሚያስፈራኝ ተረድቼባቸዋለሁ። ያደረግሽው ነገር በጣም ትልቅ ነውር ነው ወይዘሪት ኤላ። አንቺን መቅጣት ነበረብኝ። እና ስላጠፋው መቀጣት አለብኝ ብለህ ታስባለህ? አዎ እንደውም የበለጠ መቅጣት ያለብኝ ይመስለኛል። ቅጣቴ ከሆነ ከዚህ በኋላ በደንብ አጠፋለሁ ማለት ነው። አሁን ቀልዱን እንተውና እንደዚህ መራራቃችን ጥሩ ነበር የኔ ውድ። ምን ማለት ነው? ይኸውልህ ምን ያህል እንደተነፋፈቅን ተመልከት። አንተም እኔን ናፍቀኸኛል አውጣው። በጣም ስለዚህ አሁን በደንብ ስለተማርን የበለጠ እንቀራረባለን። ስትናፍቀኝ ቆንጆ ፍቅር ትሰጠኛለህ። ባዶ እጄን አለመምጣቴ ጥሩ ነው። ሄሎ ሰልማ ውዴ፣ እንዴት ነሽ?
አዎ የተወሰኑ ትዕዛዞች አሉ። አዎ ጠርዙ እንዲጠናቀቅላቸው ጠይቋል። ልትረጂ ከቻልሽ ብዬ ልጠይቅሽ ነው። እሺ አመሰግናለሁ ልጄ። ስለዚህ በቃ ትዕዛዙን ስቀበል እነግርሻለሁ። እሺ በይ እንገናኛለን። ሰላም ወይዘሮ ሌላ፣ ትንሽ ስጦታ ይዤልሽ መጥቻለሁ። እንዴት ነው ተመቻችተሽ ተቀመጥሽው? ፋሽን ሾው የተሰረዘው እኮ በልጅሽ ምክንያት ነው። ምን እያልሽ ነው ወይዘሮ ሌላ? ኮይኩ ጋር ምን የሚያገናኘው ነገር አለ? ይኸውልሽ ኦይኩ የፋሽን ሾው አስፈላጊ የሚባለው ንድፍ ስለሰረቀች ነው። ቆይ ወይዘሮ ሌላ ምን እያልሽ እንደሆነ ግን ታውቆሻል? ቆይ ኦይኩ ሌባ ናት እያልሽ ነው? እንደዛ ነው? በአንቺ ልጅ ምክንያት ገንዘቤንም ስሜንም ነው ያጣሁት ወይዘሮ አይሴል። አሁን ለጠፋው ነገር ትከፍያለሽ? አሁን እንኳን መስመርሽን እያለፍሽ ነው። የጠፋ ነገር ካለ እንከፍላለን። ግን ላረጋግጥልሽ ኦይኩ እንደዚህ አይነት ነገር አታደርግም። ልጅሽ ውሸታም ናት። ከስራዋ እንደተባረረች ራሱ አልነገረችሽም። ምን? ወይ በፈጣሪ ደስ የሚል ሽታ አለው። አንቺ እኮ እንዴትና በምን ደስተኛ እንደምታደርጊ በደንብ ታውቂያለሽ ሄላ። አልጠገብክም መሰለኝ። ቆይ አንቺን እንዴት ብዬ ጠግብሻለሁ? አቁም። ለአሁን ይሄ በቃል እሺ አትበልቺኝ። ደግሞ ትንሽ ኃይልን መሰብሰብ አለብን። ቀኑን ሙሉ የኔና አለቀልህ። እና እንዴት ነው ወደድከው? በጣም ይጣፍጣል። ልክ እንዳንቺ ነው ውዴ። ትንሽ ጠብቅ እንጂ በቃውን እንብላ ውዴ። ምግቡን በቃ ተይው። ምን ነው አልወደድከውም እንዴ? አልወደድከውም? በህይወቴ እንደዚህ የሚጣፍጥ ምግብ በልቼ አላውቅም። በጣም ቆንጆና ባለሙያ ሴት ነሽ። ካሁሉ ትሻለሽ እያልክ ነው? አዎ እኮ ሻማ እንኳን በቅጡ ማብራት አትችልም። በጣም ነው የምታማርረው። ወደዚህ ውብ ታሪክ እንኳን ደህና መጣ። ዛሬ አስማተኛ የሆነ ሰርፕራይዝ አዘጋጅቼልሃለሁ። በል እረፍት አድርግ። ሹካን አንድ ላይ አምጣው። እሺ ውዴ። እንደዚህ ተደናግጣ ሳያት ድረገጽ ላይ ገባውና የሆነ ነገር ፈለግ ሳደርግ ሰውን ከድንጋጤ እንዲያገግም የሚያደርገው ነገር ሳጣራ ሻይ በሎሚ በጣም ጥሩ ነገር እንደሆነ ሰማው። ግን በድጋሚ እንዴትም በሞክር ይሄን ነገር ማሳካት እንደማልችል ሳውቅ የምችለውን ቆንጆ ቡና አፈላውልሽ። እህቴ ሱዛንን ብጠይቃት ታፈላልን ነበር። ከዛስ በራሴ እጆች አላደረኩት ማለት አይደል? ምን ነው ወይስ ቡናዬን አልወደድሽው? ዛሬ እስከነጭራሹ ምንም ባላወራ ይሻላል። ሁሉም ሰው እየተቀየመኝ ነው ያለው። ዴኒዝ ቡናዬን የማትጠጪ ከሆነ የምር ልረዳሽ አልችልም። አመሰግናለሁ። በጣም ጥሩ ነው። ምን እንደሆነ ታውቂያለሽ? ውሸት ላይ ብዙም ጎበዝ አይደለሽም። ምን ሆንሽ? ደህና አይደለሽም? ቺናር ወይዘሮ አሁን በጣም ነው የጎዳዋት። ማለቴ ሆን ብዬ እሷን ለመውቀስ ፈልጌ አይደለም እንደዛ ያልኩት፣ ግን የሚያየው ሰው እንደዛ ነው የሚመስለው። ማለቴ ድንገት ነው የተናገርኩት። ለምን እንዳልኩኝ ራሱ አላውቅም። የእውነት ምንም አላውቅም። በጣም አሳፍራለሁ። የኔ ውድ የምር የሚካበድ ነገር አይደለም። ደግሞ ምንም ጥፋት አላጠፋሽም። በጣም ትልቅና የሚያስጠላ ነገር ነው ያሳለፍሽው ዴኒዝ፣ እና ይሄ የሚጠበቅ ነገር ነው። ግራ መጋባትሽ ምንም ማለት አይደለም። ምንም አታስቢ። አክስቴ ስታስብበት በደንብ ትረዳሻለች። እሺ አመሰግናለሁ የኔ ውድ። ሁሌም ቢሆን ከጎኔ ነህ። እኔም በጣም አመሰግናለሁ የኔ ቆንጆ። የኔ ውድ አሁን ወደ ውስጥ ልግባ። አንቺም ትንሽ ረፍት አድርጊ። ቺናር
እባክህ አትሂድ። ለምን እዚህ ነው ያጠገብ ሆነ ደረትን ተደግፌ አልተኛም? አልችልም እንዴ? ትችያለሽ፣ በደንብ ትችያለሽ። በይኔ ወደዚህ። ወደ ላይ ውጪ። እንዴት ነው ይመቻል? በጣም በይውዴ ትንሽ ተኝና ረፍት አድርጊ እሺ? ችናር እንቅልፍ ያልመጣም። እንደዚህ ደረትን ተደግፌ መጽሐፍ ማንበብ እችላለሁ? ይቻላል። ማዬ የት ነበርሽ? ስትውጪ ስላልነገርሽኝ በጣም ተጨንቄ ነበር። ስራ ያልሄድሽው እረፍት ላይ ስለነበርሽ አይደለም አይደል? አዎ። ወይዘሮ ሌላ ልጄን የምታውቃትን ያህል እኔ ላውቃት አልቻልኩም። ማዬ ምንም አልገባኝም። ተንኮል መስራትሽን አቁሚ ኦይኩ። ቢያንስ እንኳን እኔን አትዋሽኝ። አውቄያለሁ ከስራ ተባረሻል የኔ ልጅ። ለምንድን ነው ዝም የምትይው ኦይኩ? እንዴት እንደዚህ አይነት ነገር አደረግሽ? ልብሶቹን መስረቅ ማለት ምንድን ነው? ምንም ነገር አልሰረኩም እማዬ። ያለ ጥፋቴን የወቀሱኝ። ቆይ ማን የወቀሰሽ? ለምንድን ነው ሲወቀሱሽ? ኦይኩ አፍጥኝ፣ የወሰድሽውን ልብስ ያዥና ለባለቤቶቹ መልሺ። እማዬ እኔ እንዴት እንደዚህ አይነት ንግግር ትናገርኛለሽ? እኔ ሌባ አይደለሁም። እኔን እንደዚህ በማለት ብቻ ከዚህ ነገር አታመልጭም እሺ? ቆይ ስምሽን አጠፉት ይባል። ታዲያ ለምንድን ነው መተሽ እኔ ጋር እውነቱን ያልተናገርሽው? ወይም ለእህትሽ መናገር ትችይ ነበር። ከዚህስ በኋላ እንዴት ብዬ ነው የማምንሽ? እባክሽ መኘኝ። እንዳትናደጂ ነው እንደዚህ ያደረግኩት። ኧረ እባክሽ የምርሽን ነው? ስለታመምሽ ነው እውነቱን ያልነገርኩሽ የሚል ምክንያት እንዳትሰጭኝ፣ ያናድደኛል። ግን እማዬ ኦይኩ በቃሽ እሺ? ወደ ክፍልሽ ሂጂ። በይ ከፊቴ ዞር በይ፣ አለበለዚያ የሆነ መጥፎ ነገር አደርጋለሁ። እማዬ 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 ንቂ! እማዬ 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 እባክሽ ንቂ! እባክሽ ንቂ! አባቴ ፈሚ ባይኖር ኖሮ ይሄን ያንተን ጨርሼ ነበር ሰርዳር። አባቴ ፈሚ በመኖሩ ፈጣሪን አመስግን። ቺናር ልጅህ አይደለም፣ ቺናር የወንድሜ ልጅ ነው። አባቴ ፈሚ የምስክር ወረቀት አግኝቻለሁ። ኧረ እባክህ በጣም ጥሩ የኔ ጀግና ልጅ፣ ጎበዝ፣ በጣም ጎበዝ። በል እስኪ አሁን ደግሞ የምትፈልገውን ነገር ንገረኝ። አባዬ ከፈቀድክልኝ በጣም ትልቅ ነገር ልጠይቅ እችላለሁ? ንገረኝ። ምን ያህል ትልቅ? ይሄንን የሚያክል። በጣም ትልቅ ነው። እሺ ይሄ ትልቅ ነገር ምንድን ነው ታዲያ? ንገረኛ። ሳይክል ነው አባዬ። ሳይክል ብቻ? እንደዛ ነው? አዎ። እስኪ እናያለን። ና እዚህ ጋር ተቀመጥ። መጣ፣ ጠብቀኝ። እንዴት ነው? እና አይ ትልቅ ነው ታዲያ ልጄ? አዎ። ወደድከው? በላው ነው ላዩ ላይ ወጣ። ኦ በጣም ደስ ይላል። ደግሞ ዕቃ መጫኛም አለው። ቆንጆ ነው። ወደድከው? አመሰግናለሁ አባቴ ፈሚ። ዓለም ላይ እንዳንተ ምርጥ አባት የለም። የኔ ጀግና ልጅ እንደምን ላድርግ?
በዚህ ሙሉ ዓለምን እዞራለሁ አባቴ ፈህሚ። ያን ያህል ርቀ መሄድ የለብህም እሺ? ያለ አንተ ምን አደርጋለሁ ብለህ ነው? በጣም ትናፍቀኛለህ እኮ። እሺ ሳድግ እሄዳለሁ። ስለዚህ እሱን ማድረግ እችላለሁ። መጀመሪያ ሄደህ ከዛ እናያለን። የኔ ውድ ልጅ በጣም ነው የምወደህ። የኔ ልጅ እኔ ያለ አንተ በጭራሽ መኖር አልችልም። ይግቡ። አባዬ ጠርተኝ ነበር? ናግባ ልጄ ናግባ፣ አረፍ በል። የኔ ልጅ በአንተ ሁሉ ጊዜ እንደምኮራበት ታውቃለህ። ዓለም ላይ በህይወቴ ካገኘኋቸው እድሎች መካከል አንተ ዋነኛው ነህ። አባዬ ምነው ችግር አለ እንዴ? የኔ ልጅ ይህን ንግግር ከአንተ ጋር ለማድረግ ሳስብ በጣም ነው የከበደኝ። ስለዚህ እባክህ ልለምንህ ምንም ሳታቋርጠኝ እንድትሰማኝ እፈልጋለሁ። እሺ አባዬ እሺ። እስከ ዛሬ ድረስ የዚህ ቤተሰብ አባት ለመሆን የተቻለኝን ሁሉ ለማድረግ ሞክሬያለሁ። መጨረሻ ጊዜ ላይ የተፈጠረውን ክስተት ማስቆም ስላልቻልኩኝ እውነት ለመናገር በጣም አዝኛለሁ። ለራሴም ይቅርታ አላደርግለትም። ፈጣሪ ጠበቀን እንጂ በልጃችን ዴኒዝ ላይ ከዚህም የባሰ ነገር ሊፈጠር ይችል ነበር። ለዚህም በጣም አዝኛለሁ ልጄ። እዚህ ዓለም ላይ ትልቁ ሀብቴ የሆነው ውዱ ቤተሰቤ ነው። ከመጥፎ ነገር መከላከል ደግሞ የኔ ትልቅ ኃላፊነቴ ነው። ይህንን ደግሞ ታውቃላችሁ። ግን አሁን የአንተን ትልቅ እርዳታ እፈልጋለሁ የኔ ልጅ። አንተ መናገር ብቻ ነው የሚጠበቅብህ። እኔ የምትለኝም በሙሉ ደስ ብሎኝ ነው የማደርገው። ዴኒዝና ኤሲል ላይ የተፈጠረውን ነገር ከሰማሁኝ በኋላ ከዚህ ባሰ ነገር እኛን ይጠብቀናል ማለት ነው። ሰዎችን ዝም ማስባል አንችልም እና ደግሞ የተፈጠረውን ነገር ለማወቅ ብንሞክርም በየሚዲያው ላይ ርዕሱን እንቀርባለን። ዴኒዝ በዚህ ጉዳይ ላይ ክሷ እንድትወው እፈልጋለሁ ልጄ። አንተ ለኔ አባቴ ነህ። አንተን ሁሌም ቢሆን አከብርሃለሁ፣ እንዲሁም አመሰግንሃለሁ። ግን እንደዚህ አይነት ነገር አትጠይቀኝ። ሰርዳር ላደረገው ነገር ዋጋውን መክፈል አለበት አባዬ። ያደረገውን የተቀበልኩት ህግ ስለያዘውና ቤተሰቤን በማሰብ እንጂ ባይሆን ኖሮ ማንንም ሳላማከር ችግሩን በራሴ ፈታው ነበር። ያን ማድረግ ደግሞ ለማንም አይጠቅምም። ልጄ መናደድ ትክክል ነው። እኔም በሆን ያንተን ያህል በጣም ተናድጃለሁ። ግን እባክህ የነገርኩህን ነገር አስታውስ። ሰርዳር ለተወሰነ ጊዜ እስር ቤት ይገባና ይወጣል። ግን የኮጃዊ ቤተሰብ በዚህ ጉዳይ ጋር በተያያዘ ትልቅ ዋጋ ይከፍላል። ስማችን ሊጠፋ ይችላል የኔ ልጅ። አይሆንም አባዬ፣ በፍጹም አይሆንም። ይህንን አልቀበለውም። ስለዚህ ጉዳይ እንዳላዋራኸኝ ሆኜ አልፈዋለሁ። ስለዚህ ደግማ አትጠይቀኝ። ከፈቀድክልኝ ወደ ስራ መሄድ አለብኝ። እናቴ እማዬ እባክሽ ንቂ። አባዬ እናቴ እየነካች አይደለም። የኔ ልጅ ቶሎ እናትሽን ቦርሳ አምጪልኝ። መሄድ አለብን፣ ፍጠኝ። እሺ አንተ? አቤት የኔ ውድ ሰርዳር ነኝ። አይዞሽ ፍቅር። ከዚህ ደነገጥሽ እንደ ውዴ? ተረጋጊ። አልገባኝም። የት ነው ያለሁት? ውዴ ምንም አታስቢ፣ ይሄ እኔ ቤት ነው። ከእኔ መሸሽ የለብሽም ማሬ። እኔ አንቺን መቼም አልጎዳሽም። በጭራሽ እንዳትነካኝ። እዚህ ምን እያደረግኩ ነው ያለው? ሰርዳር ዴኒዝ የኔ ውድ አንዴ መረጋጋት ትችያለሽ? ምንም ችግር የለም። ይኸውልሽ እዚህ የመጣ ነው እንድናወራ። ሰርዳር ካጠገብ ይራቅ እያልኩ ነው። በቃ ከኔ ራቅ። ቺናር ከዚህ በኋላ የለም። አሁን እኔ ነኝ። ዴኒዝ እባክሽ ከኔ አትሽሽ። ቺናር ከዚህ አደረኝ። እባክህን ቺናር እባክህን ከዚህ አስወጣኝ። ቺናር ኤሲን ዴኒዝ
ምን ነው ደህና አይደለሽ? እኔ ምን መሰለሽ ኤሲን፣ ታውቂያለሽ ሰርዳርን አይቼው ነው እንደ ቅዠት ነበረ። ኤሲን በጣም ፈርቼ ነበር። እሺ በቃ ዴኒስ፣ አሁን አብቅቷል። በቃ ቤታችን ነን ያለ ነው። እሺ አትጨነቂ፣ እዚህ አብረን ያለ ነው። እሺ እና ደግሞ ማንም አይነካንም። እሺ ኤሲን፣ ዴኒዝ፣ እዚህ ምን እየተካሄደ ነው? እማዬ ዴኒዝ እያቃዣት ነበር። ክስተቱን አየችው። አሁን በቃ አብቅቷል። ይሄን ያህል ማታካብዱት። ደግሞ ለምንድን ነው ክፍልሽ አልሆንሽው? በያውን ሂጂና ረፍት አድርጊ። ሂጂ። እሺ በቃ እንገናኛለን። እሺ እንገናኛለን። ዴኒዝ ውዴ፣ አንቺም ወደ ራስሽ ሳትመለሽ ከክፍልሽ መውጣት ላንቺ ጥሩ አይመስለኝም። ይገባኛል፣ መጥፎ ነገር እንዳሳለፍሽ እረዳለሁ። ግን እንዲህ ስትሆኚ ኤሲድ ላይ ተጽዕኖ ትፈጥሪባታለሽ። ይሄንን ነገር አቁሚ። ትክክል ነሽ። በእንደዚህ አይነት ከባድ ሁኔታ ውስጥ ላስከፋሽ አልፈልግም። ይቅርታ አድርጊልኝ። እንደዚህ አይነት ነገሮች ያጋጥማሉ። በዚህ አደጋ ምክንያት ተጽዕኖ ደርሶብሽም ግራ ተጋብተሻል። ይኸውልሽ እንዴ የምልሽ ትንሽ ረፍት እንድታደርጊ ብዬ ነው። እውነቱን ለመናገር ነው። ይቅርታ። ሄሎ አንቺ ጋር መጥቼ ብታቅቢኝ ደስ ይለኝ ነበር። እግርሽ ላይ ብታስተኝኝና ጸጉሬን ብታሸሽኝ ደስ ይለኝ ነበር። ልክ እንደዚህ ትንሽ አረፍ በይ። እማዬ፣ ሌላ ትራስ ልስጥሽ ወይስ ተመችቶሻል? አያስፈልግም። የኔ ልጅ እስቲ እናትሽ እንዲያረጋጋት ቆንጆ ሻይ አፊላት። ነቃ እንድትልና በዛ ላይ ነገሮችን እንድትረሳ ያደርጋል። አልፈልግም አልኩ ሼፍቲ። እባክሽ እንደዛ አትበይ። ዶክተሩ ምን ብሎሻል? መጨናነቅ የለብሽም ብሎሻል። ከሚያስጨንቅ ነገር ራስሽን አርቂ ብሎሻል አይደል እንዴ? ለማለትማ ቀላል ነው። እንደውም እዚህ ቤት ውስጥ የነርቭ ህመምተኛ ስላልሆንኩ አመስግኑ። ያው ልጅቷ ትልቅ ስህተት ሰርታለች። ከዛ ግን ከስህተቷ ተምራለች። ድጋሚ አታደርገውም። እንደዛ አይደል ልጄ? ቆይ እንዳታነሳው፣ ለእኔ ስጠኝ። እሺ ይኸውላችሁ፣ ማንም ሰው በተለይ ደግሞ ዴኒስ ስለዚህ ውርደት ማወቅ የለባትም። እሷም እንድትናደድ አልፈልግም። አቤት የኔ ልጅ። እማዬ እንዴት ነሽ? ደህና እኔ ልጅ፣ አመሰግናለሁ። አንቺ እንዴት ነሽ? እኔም ደህና ነኝ እማዬ። በጣም ናፍቀሽኛል። ብታይ ድምጽሽ መስማት ፈልጌ ነው። ግን ድምጽሽ ትክክል አይመስልም። አይ እማዬ፣ ደህና ነኝ ብዬሻለሁ እኮ። ድምጽሽን ለመስማት ብዬ ነው የደወልኩት። እንዴት እየሆናችሁ ነው? ስራሽ እንዴት ነው? ራስሽን ብዙ እያደከምሽ ነው አይደል? ስራ እየበዛ ነው፣ ተመስገን ነው። ግን አታስቢ፣ ራሴን ብዙ አላደክምም። ሰልማም እየረዳች ስለሆነ ችግር የለውም። እስቲ ድምጿን አሰሚኝ፣ እኔም አናግራታለሁ። ቆይ ልጅ፣ አባትሽም ሊያናግርሽ ይፈልጋል። ዴኒስ፣ የኔ ልጅ እንዴት ነሽ? በጣም ናፍቀሽናል እኮ። ይሄን ያህል መጥፋት አልነበረብሽ። ባልሽን ይዘሽው ነይ እንጂ። ደህና ነኝ አባዬ። እሺ፣ ከዚህ በላይ እንድትናፍቁኝ አላደርግም። አዎ ነይ ልጄ፣ እንደዛ ነው። በእኔ እድሜ ለአንቺ አትክልት እንበላለን። አንቺ ከገባሽ ጀምሮ እነዛን አትክልቶች ሰርታልን አታውቅም። ምስኪን። እሺ አባዬ፣ እመጣለሁኝ። እሺ እማዬ፣ ትገርሚያለሽ። ለምንድን ነው እነዛን የሚጣፍጡ አትክልቶችን ማሰሪላቸው? እኔ ስለሌለው እየበደልሻቸው ነው እንዴ? አይ የኔ ልጅ፣ እነሱ ናቸው የሚያሰቃዩኝ። ግን ይሁን በቃ፣ ምን ይባላል። አይ የኔ ልጅ፣ አይ ይቺ ጨካኝ እናትሽ ከሄድሽ ጀምሮ ምንም አድርጋልን አታውቅም። ስለዚህ ወደ ቤትሽ ተመለሺ። ምናልባት ለአንቺ ብላ ታደርገው ይሆናል። ሙሽራውን ይዘሽው ነይ። እሺ አባዬ፣ እመጣለሁ። የኔ ልጅ፣ አባትሽን አትስሚው። ለእነሱ ያላረኩት ነገር የለም። እሱም ቤታችን ይቁጠረው።
ኦህ አየሩ በጣም ቆንጆ ነው። ታኪን ምን ሆነሃል? ምን ተፈጥሮ ነው? ያ የምትኮሪበት ጎበዙ ያንቺ ልጅ ዴኒዝን አግቷት ነበር። አሁን እስር ቤት ይገባል። ምን? በቃ ይሄ ያድንሻል። ወይኩ መድኃኒት ለመግዛት ፋርማሲ ሄዳለች። ሌላ የምትፈልጊው ነገር አለ? በዛው ማምጣት ትችላለች። ብርቱካን ወይም ሌላ ነገር ታምጣልሽ። አይ ውዴ፣ ምንም ነገር አልፈልግም። ለውዝ ትወጃለሽ? ቆይ እንድትገዛ ልደውልላት። ሼፍኪ፣ ምንም ነገር አልፈልግም። ምንም የምግብ ፍላጎት የለኝም። ግን እስቲ ራስሽን አታናጂ የኔ ውድ ሚስት። ይኸውልሽ ለአንቺ ለመናገር እኮ አፍራ ነው። ይኸውልሽ ሼፍኪ፣ እኔም ለዛ ነው ያፈርኩት። ለምንድን ነው ልጆቻችን ለእኔ ለመናገር ይሄን ያህል የሚያፍሩት? ቆይ እኔ ምንድን ነው ያጠፋሁት? አይሴል ማሬ፣ ይኸውልሽ ምርጥ ከሚባሉ እናቶች አንዷ ነሽ። ልጆችሽ ምንም ነገር ሊነግሩሽ አፍረውሽ አይደለም፣ ሊያናድዱሽ ስለማይፈልጉ ነው። አዎ የሚያደርጉት ነገር ልክ አይደለም። እኛም ብንሆን ስህተት እንሰራለን አይደል እንዴ? ዋናው ነገር ልክ እስከ ዛሬዋ ቀን ድረስ ከጎናቸው እንደሆንሽ መቀጠልሽ ነው። አስታውሽ የኔ ሚስት፣ ታውቂያለሽ አንቺ የቤተሰቡ የጀርባ አጥንት ነሽ። በሆነው ባልሆነው የምትናደጅ ከሆነ ቆይ እኛ ምንድን ነው የምናደርገው? እኔ ደህና ነኝ ሼፍኪ፣ አንተ አታስብ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው።